አቡነ ኤጲፋንዮስ። ኤጲፋንያ ማለት የመለኮት መገለጥ ሲሆን ኤጲፋንዮስ ማለት ደግሞ ምስጢረ መለኮት የተገለጠበት ማለት ነው። ቅዱስ ኤጲፋንዮስ የተወለደው ክርስቶስን ከሚጠሉ አይሁዳውያን ቤተሰቦች ሲሆን ቤተሰቦቹ ከአንድ አህያ በቀር ምንም የሌላቸው ድሆች ነበሩ። በዚያ ላይ በልጅነቱ አባቱ በመሞቱ ከእናቱና ከአንዲት እህቱ ጋር በረሃብ ሊያልቁ ሆነ። ሕፃኑ ኤጲፋንዮስ በአህያው እንዳይሠራ አህያው ክፉ ነበርና በእናቱ ምክር ሊሸጠው ገበያ ወጣው። ሊሸጠውም ከአህያው ጋር ሲጓዝ ፊላታዎስ ከሚባል ጻድቅ ክርስቲያን ጋር ተገናኘ። ፊላታዎስም ሊገዛው ፈልጎ ለግዢ ሲደራደሩ አህያው የኤጲፋንዮስን ኩላሊቱን ረግጦ ለሞት አደረሰው። በዚህ ጊዜ አብሮት ያለው ጻድቁ ክርስቲያን ፊላታዎስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትምህርተ መስቀል አማትቦ በቅጽበት አዳነው። አህያውንም ስለ እኛ ስለተሰቀለው በኢየሱስ ክርስቶስም ትሞት ዘንድ ይገባሃል ብሎ በቃሉ እንዲሞት ቢያዘው አህያው ወዲያው ሞተ። ኤጲፋንዮስም እነዚህን አስገራሚ ሁለት ታምራት ካየ በኋላ ጻድቁን ክርስቲያን በስሙ ታምራት የምታደርግበት የተሰቀለው ኢየሱስ ክርስቶስ ማን ነው አለው። ፊላታዎስም ክርስቶስን ሰበከለት። ኤጲፋንዮስም እያደነቀ ሄደ። ከወራት በኋላ ሀብታም አይሁዳዊ አጎቱ ወሰደውና ገንዘብን ሁሉ አውርሶት ስለሞተ ኤጲፋንዮስ ገና በ16 ዓመቱ ባለጠጋ ሆነ። የኦሪትን ሕግ ሁሉ እየተማረ ቢያድግም ያቺ ገበያ ላይ ያያት ታምር ግን በልቡ ውስጥ ትመላለስ ነበረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል ጻድቅ መነኩሴ ጋር ተገናኘ። አብረው ሲሄዱም አንድ ነዳያን አገኙና ምጽዋትን ጠየቃቸው። ጻድቁ ሉኪያኖስም ገንዘብ ስለሌለው የሚለብሰውን የፀጉር አጸፉን አውልቆ ለድሃው መጸወተው። በዚያ ጊዜ የብርሃን ልብስ ከሰማይ ሲወርድለት መልአክ ሲያለብሱት ኤጲፋንዮስ ተመለከተ። ይህንን ድንቅ ነገር ከተመለከተ በኋላ ኤጲፋንዮስ ከመነኩሴው እግር ስር ሰግዶ ክርስቲያን እንዲያደርገው ለመነው። መነኩሴውም ወስዶ ለኤጲስቆጶሱ ሰጠውና አስተምሮ አጠመቀው። መመንኮስም እንደሚፈልግ ቢነግረው ሀብት ንብረት እያለህ መነኩሴ መሆን አይገባህም አሉት። ከዚህ በኋላ ኤጲፋንዮስ እህቱን አምጥቶ አስጠመቃትና ገንዘቡን ሁሉ ሽጦ ለድሆችና ጦም አዳሪዎች መጸወተው። በተረፈው ደግሞ ቅዱሳት መጻሕፍትን ገዛ። ከዚህ በኋላ መነኮሰና ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። በዚህም ጊዜ ዕድሜው 16 ብቻ ነበረ። ከዚህ በኋላ ሽማግሌውን አባ ኢላሪዮስን አገኘውና ሕግጋትን ሁሉ አስተማረው። ከዚህም በኋላ መናንያኑ እስኪያደንቁት ድረስ በፍጹም ትጋትና ቅድስና ተጋደለ። ብዙ አስገራሚ ታምራትን አደረገ። ድውያንን ፈወሰ። በጸሎቱ ሙታንን አስነሳ። ከደረቅ መሬት ላይ ውሃን አፈለቀ። ያለ ጊዜውም ዝናብ አዘነበ። ብዙ አይሁዶችንም ተከራክሮና በታምሩ እያሳመነ አጠመቃቸው። ከዚህም በኋላ መምህሩ ኢላሪዮስ በነገረው ትንቢት መሠረት በቆጵሮስ ደሴት ላይ ጳጳስ ነው ተሾመ። ብሉይን ከአዲስ የወሰነ እጅግ ምጡቅ ሊቅ ነውና ብዙ መጻሕፍትን ተረጎመ። በሺህ የሚቆጠሩ እጅግ ጠቃሚ ድርሳናትን ደረሰ። በአፍም በመጻፍም ብሎ መናፍቃንንና አይሁድን ምላሽ በማሳጣቱ ቤተ ክርስቲያን ጠበቃዬ ትለዋለች። ከደረሳቸው መጻሕፍት መካከል ሃይማኖተ አበው ዘኤጲፋንዮስ፣ መጽሐፈ ቅዳሴውና አክሲማሮስ ወይም የሥነ ፍጥረትን የሚተነትን በዋነኛነት ይጠቀሳሉ። በተለይም አክሲማሮስ በተሰኘው ድርሰቱ ስነ ፍጥረትን እንዴት እንዳድርጎ እጅግ ጥልቅ በሆነ መንገድ እንዳብራራው በቃላት ለመግለጽ አስቸጋሪ ነው። እጅግ በጣም የሚደነቅ ነው በእውነት። እግዚአብሔር ለቅዱሳኑ የሚገልጣቸው ሰማያዊ እውቀት ከማድነቅ ውጭ ሌላ ምን ማለት እንችላለን? ሊቁ ቅዱስ ኤጲፋንዮስ በመልካም እረኝነትና በሚደነቅ ቅድስና ሲያገለግል ኖሮ በ406 ዓመተ ምህረት አርፏል። የእረፍቱንም ሁኔታ በተመለከተ ከዮሐንስ አፈወርቅ ጋር የተገናኘ ታሪክ አለው። በቅዱስ ዮሐንስ አፈወርቅ ዘመን የነበረችው ጨካኟ አረመኔዋ ንግሥት አውዶክስያ የድሃ ንብረት እየቀማች ተወስድ ስለነበረ ቅዱስ ዮሐንስ አፈወርቅም ዘወትር ይመክራትና ይገሥጻት ነበረ። አንድ ቀን ግን አንዱ ድሃ ሄዶ ለዮሐንስ አፈወርቅ ነግሮት ሄዶ የድሃውን ንብረት መልሽለት ቢላት እምቢ ስትለው ከቤተ ክርስቲያን እንዳትገባና ከክርስቲያኖችም ኅብረት እንዳትቀላቀል አወገዛት። ከግዝት ፍታይ ብትለውም የድሃውን ገንዘብ ካልመለሽ አልፈታሽም ስላላት በከንቱ አውገዘኝ፣ አባት ያስተምራል እንጂ እንዲህ አያደርግም እያለች ታስወራበት ጀመረ። ለቅዱስ ኤጲፋንዮስም ዮሐንስ ያለ አግባብ አውግዞኛልና መጥተህ አስፈታኝ፣ አለዚያ ሃይማኖቴን እቀይራለሁ፣ ቤተ ክርስቲያንን አቃጥላለሁ ብላ ላከችበት። ቅዱስ ኤጲፋንዮስም ሄዶ ዮሐንስ አፈወርቅን ሰይጣን በልቧ አድሮባታል፣ ያሰበችውን ያስፈጽማታልና ለአገልግሎታችን እንቅፋት እንዳትሆን ፍታት ቢለው ቅዱስ ዮሐንስም እምቢ አለው።
እርሷም በየከተማው እየዞረች ተመልከቱ ዮሐንስ ኤጲፋንዮስን አወገዘው እያለች በውሸት ታስወራ ጀመረ። ኤጲፋንዮስም እንዲህ ማለቷን አልሰማም ነበርና ከዮሐንስ ጋር በኋላ ተሰነባብተው ሊለያዩ ሲሉ ዮሐንስ ለምን በነገሬ ገባህብኝ አለው። ኤጲፋንዮስም አልገባህብህም ቢለው በንግግር ሳይግባቡ ቀርተው ተጣሉ። በዚህም ጊዜ ሁለቱም የሚሞቱበት ጊዜና የሚሞቱበት በምን አይነት ሁኔታ እንደሆነ ተገልጦላቸው አንዳቸው ለአንዳቸው ትንቢት ተነጋግረዋል። ዮሐንስ ኤጲፋንዮስን ሄደ ከቤትህ አትገባም፣ ከመንገድ ላይ አንበሳ ሰብሮ ይገላሃል አለው። ኤጲፋንዮስም ለዮሐንስ እኔን ትላለህ፣ አንተም እንጂ ደግሞ ተግዘህ በካዲዎች ተወግዘህ በአንጾኪያ ደሴት ታስረህ ተሰቃይተህ ትሞታለህ አለው። በተነጋገሩበትን ትንቢት መሠረት ኤጲፋንዮስ ወደ በዓቱ ሲሄድ አንበሳ ገደለውና የአንበሳ ሆድ መቃብር ሆነለት። ስንክሳሩ ግን በመርከብ ሲሄድ እንዳረፈ ይገልጻል። ዮሐንስም በግዞት ታስሮ ብዙ ከተሰቃየ በኋላ ግንቦት 12 ቀን አረፈ። ጨካኟና አረመኔዋ ንግሥት አውዶክስያም ዮሐንስ ኤጲፋንዮስን አውግዞት ወደ አገሩ አባሮት በመንገድ ላይ እንዲሞት አደረገው እያለች በሐሰት አስወርታ የቤተ ክርስቲያን ጠላቶች የሆኑትን ሰዎች ሰብስባ ዮሐንስን እንዲያወግዙት ካደረገች በኋላ በግዞት ታስሮ እንዲኖርና ተሰቃይቶ እንዲሞት አድርገዋለች። የቅዱስ ኤጲፋንዮስ ምልጃ በረከቱ በምልጃው በምንታመን በሁላችን ላይ ይደርብን፣ አሜን። ምንጭ የግንቦት ወር ስንክሳር የቅዱሳን ታሪክ መዝገበ ታሪክ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር